እንደምሰነበታችሁ ክቡራትና ክቡራን ተመልካቾች ይህ ሳምንታዊ መክራካን የተሰኘው መርሃ ግብራችን ነው። የዛሬው መርሃ ግብራችን ላይ ጽዋ ማህበራት ለክርስትና ህይወት ምን ፋይዳ አላቸው በሚል ርዕስ መምህር ጋብዛለሁ። በእውነት ማህበር ስንል ምን ማለት ነው? ጽዋ ማህበራት በቤተ ክርስቲያን እንዴት ይታያሉ? በአሁን ጊዜ በጽዋ ማህበራት ዙሪያ የሚታዩ ክፍተቶች ምን ምንድን ናቸው? አንድ ጽዋ ማህበር ምን ዓላማ አድርጎ ሊነሳ ይገባል በሚሉት ላይ እንቆያለን። አብራችሁን ቆዩ። በዛሬው ዝግጅታችን ላይ የእናንተ ጥያቄዎች ግብአታችን ናቸውና ጥያቄዎቻችሁን በዩቲዩብ በኮሜንት ሴክሽኖቻችን ላይና በስልክ መስመሮቻችን እየደወላችሁ ልትጠይቁ ትችላላችሁ። ከዛ በፊት ግን የእናንተን ጥያቄዎች ተመልክተን እንመለስ። ነጻነት እባላለሁ ከጋምቤላ ዩኒቨርሲቲ ነው የደወልኩት። በማህበራት ጉዳይ ላይ አንዳንድ ጥያቄዎች ነበሩ። በምዕመናን የሚመሰረቱ የተለያዩ ማህበራቶች አሉ። ከቤተክርስቲያን ስርዓት አንጻር አመሰራረታቸው እንዴት ነው? የተለያዩ ወጣቶች ተሰብስበው የሚመሰርቱት ማህበራት አለ። የጽዋ ማህበራት እያሉ የተለያዩ ማህበራቶች አሉና ከቤተክርስቲያን ስርዓት አንጻር እንዴት ነው? ማህበር ለመሆን ምን ማለት አለባቸው? መለኪያዎቹስ ምንድናቸው? ለምሳሌ አሁን ቤተክርስቲያን እውቅና የሰጠቻቸው ማህበራቶች አሉ። ለምሳሌ አሁን እነ ማህበረ ቅዱሳን አሉ። እነዚህ አሁን በቃ ኦፊሻል የሆነ ቤተክርስቲያን እውቅና ሰጥታቸዋለች። በወጣቶች ዙሪያ ሸርት የሚያሰሩ አሉ። የጉዞ ማህበርተኞች ብለው ራሳቸውን ያቋቋማሉ። ከነዚህ አንጻር ቤተክርስቲያን ለነዚህ ምን ትላቸዋለች? ማህበር ብላ ለመጥራት ማለት የመንፈሳዊ ማህበር ተብለው የመንፈሳዊ ተግባራቶች ሳይሆን የሚደረጉ ስጋዊ ጉዳያቸው ነው ገኖ የሚታየው። በወጣቶች ማህበር ዙሪያ አንዳንዴ ሰርተው ስካር ሊኖር ይችላል። ወጣ ያሉ ነገሮች አሉ። ባዘማመርም ወጣ ያለ አዘማመር አለ። ከቤተክርስቲያን ስርዓት ውጪ የሆኑ አዘማመሩ አብዛኛው ገኖ የሚታየው ስጋዊ ጉዳዮች ነውና ከነዚህ አንጻር ቤተክርስቲያን ምን ትላለች? ተመልሰናል ተመልካቾች። በጥያቄያችሁ መሰረት መምህር መልስ ይሰጡናል። መልካም ጊዜ ይሁንላችሁ። ማህበር ማለት በአንድ ርዕሰ ጉዳይ ላይ ወይም በአንድ ዓላማ ከዛ ዓላማ ጋር ሊስማሙ የሚችሉ ሰዎችን በጋራ ሆነው የሚፈጽሙበት፣ የሚገናኙበት፣ የሚመካከሩበት ስብስብ ማለት ይቻል ይሆናል። ዓላማው ነው እንጂ የሚለያየው ስብስብ ነው። የምእመናን ስብስብ፣ የሰዎችን ስብስብ፣ ከዛ አልፎ ደግሞ የመላእክትም ስብስብ ይሆናል መንፈሳዊ ስናደርገው። ይህ ማለት በቤተክርስቲያናችን ውስጥ ማህበር ያልሆነ አገልግሎት ልናገኝ አንችልም። በተለይ በዋናነት የድህነት መንገዶቻችን የምንላቸው የአምልኮ ስርዓቶቻችን በአጠቃላይ ማህበራዊ የሆኑ እንትኖች ናቸው። የማህበር አገልግሎቶች ናቸው የሚሆኑት። ክርስቶስ ቤተክርስቲያንን ሲመሰርታት አንድ ጽዋ ሰጥቶ ነው። አንድ ጽዋ አለ። አንድ የሚፈተት ህብስት የራሱን ሰውነት አለ። ስለዚህ ከዚህ ጽዋ መቅዳት ወይም መጠጣት የሚችሉ ሁሉም የዚህ ማህበር አባል ሆኖ ይቀጥላል። ይሄ በሌላ አገላለጽ ክርስቶሳውያን ተባልን ማለት ነው። ክርስቶሳዊነት ማህበር ሆነ ማለት ነው። ምን የሆነ ነው? ምን አይነት ዓላማ ያለው ሰው ነው የዚህ ማህበር አባል የሚሆነው ስንል መጀመሪያው ተሰብስቦ ያችን ጽዋ መውሰድ የሚችል ነው እንላለን። ጽዋ ስለሆነ ያ ጽዋ ምንድነው ስንል በመቅደስ ውስጥ በቀራንዮ ላይ የፈሰሰው በየዕለቱ ደግሞ ከመንበሩና ከምስዋዑ የሚቀዳ ጽዋ አለ። ካህኑ የሚቀዳው ጽዋ አለ። በመስቀል ላይ የተፈተተ ስጋ ክርስቶስ ስጋ አምላክ በየቀኑ በመቅደሱ ውስጥ
በካህኑ እጅ በምስዋ ላይ የሚፈትተው ህብስት አለ። ይህንን ስጋ አምላክና ይህንን ደም አምላክ መጠጣት ከአንድ ጽዋ አግናጢዮስ ይለዋል። አንድ ጽዋ አለን፣ አንድ ክርስቶስ አለን፣ አንድ እምነት አለን፣ አንድ አምላክ አለን፣ አንድ መንግስት አለን እያለ ይዘረዝረዋል። አንድ እያለ ይቀጥለዋልና ስለዚህ የትም ሁን ምናዊም ሁን ከዚህ ጽዋ የሚሳተፍ ሁሉ የአንድ ማህበር አባል ሆኖ ይጠራል። በእርግጥ ይሄ በሐዲስ ኪዳን ነው። ጥንትም ክርስቶስ ፍጥረትን ሲፈጥር አሁን ለምሳሌ ነገደ መላእክት እንላለን። ነገደ መላእክት ማህበር ነው። አዎ በሶስት ሰማይ ላይ በእኛ ቤተክርስቲያን አስተምሮ በሶስት ሰማይ ላይ 10 ነገድ አለ ብለን እናስተምራለን። እሱም በሰማይ ላይ ያለው ስርዓት በምድርም አምሳል አለው። ለምሳሌ ነገደ ኪሩብ፣ ነገደ ሱራፊ፣ ነገደ ኃይላት የምንላቸው አሉ። ነገደ ኪሩብ የማህበረ ሊቃነ ጳጳሳት አምሳል አድርገው አስቀምጠውታል መምህራን። ምን ማለት ነው? ሊቃነ ጳጳሳት አንድ ማህበር ነው ለቤተ ክርስቲያኗ። የሊቃነ ጳጳሳት ማህበር ማለት ነው። በሊቃነ ጳጳሳት ማዕረግ ላይ ያለው ማህበር በሊቃነ ጳጳሳት ደረጃ ላይ ያለውን የጋራ አገልግሎት አለ ማለት ነው። አንድ የሚያደርጋቸው ስልጣኑም እንዳለ ሆኖ አገልግሎቱም እንደዛ ማለት ነው። ከዛ ቀጥላ ያለው የነገደ ሱራፊ በማህበረ ጳጳሳት አምሳል ሆኖ ተቀምጠዋል። ጳጳሳት ማህበር አላቸው ማለት ነው። በጵጵስና ደረጃ ያለው ንጽህና፣ ቅድስና፣ ስልጣነ ክህነት እነዚህ በአጠቃላይ አንድ ያደርጋቸዋል ማለት ነው። የዓለም ማህበረ ጳጳሳት ሃይማኖቱን ሲያጸኑም በዚህ መልኩ ነው። ማህበረ ጳጳሳት ተሰብስበው ሃይማኖት ያጸናሉ፣ ፍትርት ይሰጣሉ ማለት ነው። ጉባኤ ኒቅያ፣ ጉባኤ ቁስጥንጥንያ የምንለው ዛሬ የጳጳሳት ጉባኤ ነው። የጳጳሳት ጉባኤ ነው። ያ ጉባኤ ተሰብስቦ ሃይማኖትን የማጽናት ስልጣን ክህነት፣ ቅድስና፣ ሊቅነትም ስላለው ማለት ነው። እንዲህ በነገደ ኃይላት ደግሞ ማህበረ ኤጲስቆጶሳት፣ በነገደ አድባር ማህበረ ቆሞሳት እያለ በነገደ መላእክት ደግሞ ማህበረ መዘምራን አምሳል ተቀምጦ በቤተ ክርስቲያናችን ውስጥ ማህበር በማህበር ላይ ተቀምጣ ትኖራለች ማለት ነው። በሐዲስ ኪዳን ስንመጣ ማህበር ሐዋርያትን ማህበር ናቸው። አንድ ማህበር ነው የሐዋርያት ማህበር፣ ሐዋርያት ናቸው። አርድእት ደግሞ ተቀመጡ አሉ። እንደዛ የአርድእት የ36 ቅዱሳት አንስት ደግሞ አንድ ደግሞ አለ። 120 የሚባል ደግሞ አለው ክርስቶስ ራሱ እና ገና ብቸኛ እንደ አንድ ግለሰብ ወይ በግል አድርጎ የሰራው የለም። ለአገልግሎት እንኳን በጣም የሚደንቅ ክርስቶስ ለአገልግሎት እንኳን ሐዋርያ ሲልክ ቢያንስ ሁለት እያደረገ ነው የላካቸው። ሁለት አድርጎ መላክ ለብዙ መንገድ ትርጉም አለው። ስለዚህ እነዚህ ማህበራት በአንድ ማህበር ይጠራሉ፣ ክርስቶሳውያን በሚል ማህበር ደግሞ ይጠራሉ። ምን እያልን ነው? ቤተ ክርስቲያን ባህሪያት አሏት ስንል አንዱ ባህሪዋ ጉባኤያዊት መሆኗ ነው። ጉባኤ ማህበር ነው። በነገራችን ላይ ጉባኤያዊት ነች ሲባል ብቸኛ የሚባል የግል የሚባል የምትወደው ቃልም አይደለም ቤተክርስቲያን። በነገራችን ላይ ጽዋ መጠጥ ነው፣ ከሷ መቅመስ ነው። ከዛች አንድ ጽዋ መጠጣት ነው፣ መቅመስ ነው። በመጽሐፍ ላይ ሞት ተብሎ ተተርጉሟል። አሁን ወደዚህ ስናመጣ ግን ጽዋ ማህበራት ምእመናን ከቤተ ክርስቲያን መልስ ተሰባስበው ሊያደርጉት የሚችሉት አንድ ስርዓት ነው። ስጋ አምላክ ተቀብለው ቆርበው እንዲህ ብሎ ስርዓቱ እሱ ነው የሚነግረን። በነገራችን ላይ አንድ ሰው ቤተክርስቲያን አድሮ ነው ጠዋት ወደ ጽዋ ማህበር የሚሄደው። ማለቅ ያለበት የድህነት መንገዱ በመቅደስ ውስጥ ያልቅና ስጋ አምላክ ይቀበልና የቅዱሳንን ተራዳኢነትን ለመቀበል ደግሞ ተሰባስቦ ቁጥሩ 12ም ይሁን 24ም ሆነው ምእመናን አንድን ቅዱስ መታሰቢያ አጋዥ አድርገው ደግሞ የሱን መታሰቢያ ያደርጋሉ። ምንድነው? ቆይ ይሄ አንዳንዴ ይሄ የእንትን ይመስላል የኢትዮጵያውያን ብቻ ጀምረን የጨረስነው ሁላም ይመስለን ብዙዎች ነን። ለምሳሌ ኢትዮጵያውያን ወይም ቅዱስ ጊዮርጊስ መጥራታችን ግድ ነው። ገበዝ ሲባል እንደ ሀገር እሱን የመጥራት ነገር አለን፣ ወይም የቤታችን ቀጥሎ የመጥራቱ ነገር አለ። ወደ አርሜኒያ ስንሄድ ጎሪጎሪ ዘኢሉሚናተር የሚባል ገበዙ እሱ ነው። ኮፕቲክ ስንሄድ ማርቆስ ገበዜ ነው ትለዋለች። ሀገራት እንደዚህ ኦሪየንታል ቸርቾችም እንደዚህ ባንድም በሌላም ገበዝ ወይም ደግሞ ጠባቂ በተለየ መልኩ ያንን ጠባቂ ማድረግ አለ። እንደ ሀገር የሱን ስም መጥራት በተለየ መልኩ ማለት ነው። ጽዋ እሱ ነው።
በትግል ውስጥ ያለን ሰዎች በተጋድሎ ውስጥ ያለን ሰዎች ድል ከነሱ ቅዱሳን አባቶች ጋራ በዚህ ጽዋ ላይ እንገናኛለን ማለት ነው። ተዛዋሪ ስሙን ጥረዋለን፣ ጠብቀን፣ አግዘን፣ እርዳን፣ አማልደን እንለዋለን ማለት ነው። ድነት ለአምላክ ስለሆነ ማለት ነው። ስለዚህ ምእመናን ተሰባስበው በአንድ ሰበካ ጉባኤ ስር ላይ በአንድ አጥቢያ ላይ ያሉ ምእመናን 12 ይሁኑ 24 ቁጥሩ እንደየሁኔታው ይለያያል። ተሰባስበው አንድ ቅዱስ አንድ ፓትረን ሴንት ላይ ይመርጣሉ ማለት ነው። አንድ ቅዱስ አባት ጋር ከሱ ጋር ሊያወሩ ከሱ ጋር ሊነጋገሩ ማለት ነው። ያን ቅዱስ የሰራቸው ስራዎች እንደ አቅማቸው ይለማመዱታል ማለት ነው። ምክንያቱም ኑሮ ነው፣ ህይወት ነው። ክርስትና የምንለው ተግባር ስለሆነ ማለት ነው። ሰው ለምሳሌ የቅዱስ ሚካኤል ጽዋ የሚጠጡ ወይም ደግሞ የቅዱስ ጊዮርጊስን ጽዋ የሚጠጡ ወይም ደግሞ የቅዱስ አርሴማ ጽዋ የሚጠጡ ምእመናን ምንድነው ያደረገችው ቅዱስ አርሴማ ይባላል። የሷ ገድል ይነበባል። ዋ ሰማዕትነት ለካ እንደዚህ ነው ይላል ማለት ነው። እዛ ውስጥ ያለ ምእመናን ምን ነው የሚማሩት? የዛን ቅዱስ ህይወት በተለየ መልኩ ህይወታቸውን ለማድረግ ይሞክራሉ ማለት ነው፣ ይጥራሉ ማለት ነው። አላውያን ነገሥታት ቢመጡባቸው እንዴት ነው ማሸነፍ የሚችሉት የሚለውን ገድለ ቅዱስ ጊዮርጊስ እያነበበ የዋለ ሰው ወይም የዛን ጽዋውን አድርጎ የቆየ ሰው የቅዱስ ጊዮርጊስ የመጨረሻው ጽዋ ለመቀበል ዝግጁ የሆነ ሄዳል ማለት ነው። የቅዱስ ጊዮርጊስ የመጨረሻው ጽዋ ሞት ነች ለክርስቶስ ብሎ ማለት ነው። አብዛኛው ሰማዕታት ሐዋርያት በዚህ መልኩ ነው ያለፉት። ቅዱስ ሆኖ እንደ አቅሙ ነዳይን ያልረዳ ሰው ልናገኝ አንችልም። የፈለገውን ልናደርግ እንችላለን፣ ግን ቅዱስ ሆኖ ገንዘብ እንኳን ባይኖረው በጸሎት ያግዘዋል፣ ያስበዋል። የዛን ባለችው አቅም አንድን ቅዱስ የሆነ አካል ሳይረዳ ሄደ የምንል ነገር በመጽሐፍት አናገኝ። በነገራችን ላይ እዚህ በማቴዎስ 25 ይመስለኛል አንድ ትርጓሜ ያለ አንድምታችን ላይ የሚያብራራው ነገር አለ። እነዚህ 6ቱን ሕግጋት ያመጣና 3ቱ የሀብታሞች ነው ይላል። 3 ማለት ተርቤ አላበላችሁኝም የሚል የምታበላው ሲኖርህ ነው። ስለዚህ ሀብታ ያላቸው ሰዎች የሚጠየቁበት ነው። ተርቤ አላበላኝም ካለ የለኝም እኮ ሲጀመርም እንዳይል ይህን ጥያቄ የሚጠየቀው አቅም ላለው ሰው ነው። እንደዚህ ይሄ መያዝ የሚፈልጉ ግን ደግሞ ተጠምቼ የሚለው ግን ድሃው ምን ማለት ይቻላል? ውሃ ጥቻለሁ አይልማ። አሁን ለድሃው ደግሞ ውሃንና ነግደ ኮንኩን ያረፍክባት ቤት ማሳረፍኩ ትችል ነበር ይለዋል ማለት ነው። ወይም ደግሞ የታመመ መጠየቅን ለድሃ ይሰጠዋል። የታመመ መጠየቅ ምንም አያስፈልግም፣ ሄደ ሆስፒታል መጠየቅ ነው። ሀብት አይፈልግም። ይሄ ነግደ ኮንኩን ሀብትን አይፈልግም። መንገደኛ ሰውን ቤትን ያለችበት ጎጆ ላይ ማሳደር ነው። ጠማኝ ውሃ ቀርተ መስጠት አይጨንቅም፣ አይከብድም ለአንተ። ስለዚህ ለእያንዳንዱን ሊችለው የሚችለውን ነገር አለው ማለት ነው። በተዘዋዋሪ ምን እያለ ነው? ቅዱስ ሆኖ ለወዳጁ፣ ለዘመዱ፣ ለራሱ አካል ለአንድ መቅደስ በአንድ መቅደስ ያለውን ወንድሙን እህቱን አለማሰብ የሚቻል አይደለም። አልነገሩንም መጻሕፍት። ይሄ ማለት ነው አንድ የጽዋ ማህበር ሰው ሲሳተፍ ጎኑ ላይ የኔ ቢጤዎች አሉ ማለት ነው። እነሱን ማገዝ መደገፍ አንዱ ግብር ነው፣ የክርስትና ግብር ነው። ጽዋ የምንለው በአንድ ቅዱስ ተሰብስበው ምእመናን ለራሳቸው የዛ ቅዱስ ታሪክ ሰምተው የዛን ተጋድሎ ገድላቸውን ለማድረግ የሚሞክሩት ቢጨንቃቸው ቢወድቁ ቢነሱ እንኳን አግዘን ለማለት ከዛ ቅዱስ ጋር ለመወያየት ድል የነሱ ቅዱሳን ወንድሞቻችን ናቸው። ስለዚህ እዚህ ሆነን ስሙን መጥራት ተሰባስበን በሱ ስም ስያሜ ማድረግ ይሄ ቃል በቃል በክርስቶስ ላይ ያለ ነው። ነብይ በነብይ መጥራት፣ ጻድቅን በጻድቅ ሰማዕትን በሰማዕት ቅዱስን በቅዱስ ስም መጥራት መጽሐፋዊ ነው፣ መጽሐፍ ቅዱሳዊ ትእዛዝ ነው። በዚህ ተሰባስበው ቅዱስን ጠርተው በረከትን አግኝተው ተሳትፈው ክርስቲያናዊ ምግባርን ተለማምደው ይኖራሉ ማለት ነው። አድሏቸው እግዚአብሔር ደግሞ እስከ ሰማዕትነት ደግሞ ሊቀጥሉበት የሚችሉት አንድ የክርስትና መንገድ የልምምድ መንገዳችን ነው ጽዋ ብለን ማሰብ እንችላለን። ጥምቀት ከስላሴ መወረድም አይደል? መጀመሪያው ከስላሴ ተወልዳለች። ከዛስ ድል ከነሳ ቅዱስ ጋራ ታገናኛለች። ወይም ገብረ ማርያም ነህ ወልደ ማርያም ኃይለ ማርያም ብቻ ወይም ከእመቤታችን ወይም ከአንድ ሰማዕት ወልደ ጊዮርጊስ ገብረ ጊዮርጊስ እንዲህ ከቅዱስ ሚካኤል
ወይም ከነቢያቱ ወይም ከሐዋርያቱ ወይም ከጻድቃኑ ወይም ከሰማዕታቱ ከአንዱ ጋር ሳታገናኝ አትወጣም ከመቅደሱ። እዛው 40ኛው ቀንህ ላይ ወይም ደግሞ 80ኛው ቀንህ መቅደስ ላይ ስንሳተፍ ከዛሳ ሊያስተምር የሚችል ደግሞ ሌላ ክርስትና አባት ወይም ክርስትና እናት ትልና ፊዚካሊ አንተን እየተከታተለ ፊደል ሊያስቆጥርህ የሚችለውን ሰው ደግሞ ትመድብልሃለች። በጣም ይደንቀው። ስለዚህ ከቤተክርስቲያን ስትወጣ እነዚህ ሶስት ጉዳዮችን ይዘህ ነው የምትወጣ። ግን ከክርስቶስ ተወለድክ፣ ስጋ አምላክን ተቀበልክ፣ ደሙን በቃ አሁን ልጅ ሆንክ። ከዛ ኋላ ግን መጽናት አለበት። ይሄ መነሳት ስላለ ማለት ነው፣ ክህደት ስላለ ይሄን ጸንቶ መቀጠል አለበት። ይሄ ልጅነት ክርስትና አባትና ክርስትና እናት እንኳን ከሌለው በጣም ይደንቀው ለታወቱ ይባላል። በጣም ይደንቀው ለታወቱ ሰጥቻለሁ። ለታወቱ ሰጥቻለሁ ማለት ነው ደብሩ ላይ መምህር አለ፣ የአብነት መምህር አለ። ሁሉ ጊዜ አሁን እንትን እያለ ነው እንጂ ደብር ላይ ሁሉ ጊዜ መምህር አለ፣ የአብነት መምህር አለ። ስለዚህ ልክ እድሜው ሲደርስ ወደሱ ነው የምትወስደው። ለታወቱ ማለት ባይ ዲፎልት እዛው ቁጭ ብሎ ለሚያስተምር መምህር፣ ምክንያቱም ሃይማኖት ሊያስተምረው ነው፣ ጸሎት ሃይማኖት ሊያስደግመው ነው፣ አመክንዮ ሊያስረዳው ነው፣ አራት ወንጌላውያን ሊተረጉምለት ነው። የክርስትና አባትም ይሄ ነው ዓላማው፣ የክርስትና እናትም ዓላማዋ ይሄ ነው። ከዛ በተጨማሪ ደግሞ የራሱን አንድ ቅዱስ መያዝ ይችላል። አንድ ወዳጅህ ማን ነው ይባላል። አሁን አንድ ቦታ ላይ መምህራን ሲነግሩን ህንድ ይመስለኛል፣ ህንድ ስትሄድ ያንተ ፓትረን ሴንት ማን ነው ተብለህ ሁላ ትጠየቃለህ። የተለመደ ነው እሱ። ገበዝህ ማን ነው ሁላ ተብለህ እኔ ውስጥህ የሆነ በተለየ መልኩ ለዛ ቅዱስ የተለየ እንትን አለ፣ የተለየ ፍቅር አለ። እንትና ነው ትላለህ ማለት ነው። ግን ታዲያ እሱ ጋር ስታወራ በደንብ መነጋገር፣ ማሰብ፣ እንደ ጓደኛ ማድረግና ማውራት፣ እንደ ወንድምህ አድርገህ ማውራት፣ በጸሎት ጋር ማገናኘትና በልንገርልኝ ማለት፣ በሱ ስም ደግሞ የሆነ ነገር መርዳት። ቅድም ያልነውን በግሉም ማለት ይቻላል፣ በዚህ መልኩ ማስኬድ ይቻላል። በማህበር በጽዋ ደግሞ እንደዚሁ አድርጎ ቅዱስን ማድረግ ይቻላል። በነገራችን ላይ ማህበራት ለበጎ ነገር ብቻ ናቸው የተዘጋጁት ማለት አንችልም። በቃ ማህበሩ ጉዳይ አወራ ነው እንጂ ክፉ ማህበርም አለ። ክርስቶስ ሲሰቀል 8 ማህበር ነበሩ። 8ቱ አንድ ዓላማ ነበራቸው፣ ክርስቶስን እንዲሰቀል ማድረግ። ማህበረ ረበናት የሚባሉ አሉ፣ ማህበረ ጸሐፍት የሚባሉ አሉ። ሁሉም በአቅሙ አስተዋጽኦ አድርገዋል። ጸሐፍትም የራሳቸው፣ ረበናትም እንደዛ፣ ፈሪሳውያንም እንደዛ፣ መከርትም አባይቶችም እንደዛ መክረዋል። ይሙት በቃ ብለው ፈርደዋል። ይሄ ሁሉ ማህበር ነው። ግን ምን ማለት ነው? ማህበር ጥንቃቄ ይፈልጋል። አሁን በጽዋ ማህበራት ላይ ያለውን በጎነቱ እንዳለ ሆኖ አሁን እያየነው ያለው ነገር ምንድነው? አንደኛ የትምህርትን ማነስ፣ ከትምህርት ማነስ ጋር ተያይዞ ተሐድሶ ፕሮቴስታንቱ ሰርጎ የመግባትና ያንን የጽዋ ማህበር ወደ ራሱ ዓላማ የመውሰድና ሙሉ በሙሉ እንኳን ባይወስደው የጥርጣሬ መንፈስን የመክተት ብቻም ሳይሆን የቤተ ክርስቲያንን አባቶችን እንዲንቅ እንዲጠላ ደግሞ ቄስ እንትናና ቆም እንዲል ማለቱን ጉዳዮችን ላይ በምእመናን ላይ የክህደት የጥርጣሬ ስርዋጽ የማስገባት ነገር ይታያል። አሁን ሰፈር ላይ ነው የሚሰባሰቡት አይነት ነገር አለ። አሁን ቤተ ክርስቲያን አታውቆም። ጽዋ ማህበር በነገራችን ላይ ካህን ሊመራው ይገባል። ሚኒመም ካህን ሊመራው ይገባል። 12 ሰዎች ካሉ እነዚህ 12 ሰዎች ንስሐ አባት አላቸው። በየቤታቸው ሲደርስ የዛ ቤት ንስሐ አባት ሊቀድሰው ይገባል፣ ሊባርከው ይገባል። ያጽዋ ማህበር ሊያስተምራቸው፣ ወንጌል ሊተረጉምላቸው ይገባል። መሪ ከሌለው ካህን ከሌለው በጣም ችግር ነው የሚሆነው። ስለዚህ ይሄ ምን እየሆነ ሄደ? አሁን ብድግ ብለው ተሰባስበው ያለ ካህኑ ያለ መሪ ያለ መምህር ጽዋ ማህበራትን የማከናወን ነገር አለ። ሶስተኛ ከልክ አልፎ ጽዋ ማህበር ጽዋ መሆኑ ቀርቶ አምልኮ በሚመስል መልኩ ትንሽ አንዳንድ ቦታ ላይ የተለጠጠ ይመስላል። ወንደ ቁርባን አይነት የመሳል አካሄድ በጣም አደገኛ እና በጣም ስህተት ነው። ስጋ አምላክ አቻ የለም። አቻ የሌላቸው እንትኖች አሉ ቤተክርስቲያን ውስጥ። እምነት፣ ጥምቀት፣ ስጋ አምላክ አቻ የለው በምንም ስሌት። ይህን ይዘህ ነው ወደ ቃል ኪዳን የምትሄደው። ይህን መነሻ አድርገህ ነው ተጨማሪ ሊራዳህ ሊያማልድህ ከምችለው
ወዳጅ ቅዱስ ጋር የምትዋሃደው የምትገናኘው የምትመካከረው እና ያን ጽዋ እንደ ቁርባን በሚመስል ነው አይሉም። አንዳንድ ቦታ ላይ ምልክት አለ። እሱ ጥንቃቄ ይፈልጋል፣ ትምህርት ነው የሚፈልገው አሁን። ስለዚህ ካህን ይኑር መምህር ይኑር በጽዋ የሚባለው ለዚህ ነው። ከዛ ውጭ የመጨረሻ የሚባለው ቅድም በእርግጥ ነግሻለሁ፣ ግን አደረጃጀትን በተመለከተ ክፍተት ነው። አደረጃጀት ማለት እነዚህ ጽዋ ማህበራት በማን ስር ናቸው? ለምሳሌ ቃለ ዓዋዲያችን ላይ ምልክቶች ያስቀምጣል። በዚህ መልኩ ቢሆን ጥሩ የሚሆን ነገር አለ። በዛ መልኩ ሰበካ ጉባኤ ከሰንበት ትምህርት ቤቱ ጋር ተነጋግሮ እነዛን ጽዋ ማህበራትን በደንብ መንከባከብ፣ በደንብ በእውቀት ማሳደግ፣ በደንብ በምግባር ማሳደግ፣ በተለይ ደግሞ ፈሪሃ እግዚአብሔርን እንዲኖራቸው የማድረግ ስራ በጣም ትልቅ የስብከት ማለት አንድ አውደ ምህረት ማለት መምህራንን ካህናትን ጽዋ ማህበራት እንደ አንድ አውደ ምህረት እንደ አንድ የስብከት ማዕከል የስብከት መሰባሰቢያ ማዕከል አድርገው ከተጠቀሙበት በእርግጠኝነት በጣም ብዙ ነገሮችን ማትረፍ እንችላለን። ከዛ አልፎ አንዳንዴ ከመጠን በላይ ያለፈ መስተንግዶ ዝግጅት አለው። አንዳንድ ጽዋ ላይ እዛ ውስጥ የኔ ቢጤ የለም፣ ምናምን የለም፣ የሚረዳ ሰው የለም። ሀብትህን የማሳያ ይሄ አለኝ እኮ አይነት ስተዋል ማለት ነው ዓላማው። እንደዛ አይደለም። በጽዋ ላይ የሚደረጉ ስርዓቶች እየቀሩ ይሄዱ ይመስላሉ። አሁን ስንመለከታቸው ስርዓት አለው። ስርዓት ሙሴ አለው፣ ስርዓት አለው፣ ጸሎት አለው። ከምግብ በፊት ንስሐና ከይደገማል የራሱ የሆነ ስርዓት አለው። እሱን ተርጉመህ አንብበህ ነግርኸው ነው። ከዛ ቀምሶ እንዴት ነህ እንዴት ናችሁ ስጋ አምላክ እየተቀበላችሁ ነው መሳበት እየተገናኘ ምክክር ውስጥ ነው መሆን ያለበት። አንድ ጽዋ ማህበር ለማቋቋም እንደ አዲስ ከየት ይጀመር የሚለውን እድሜያቸው ድንገት ያልደረሰ ሊሆን ስለሚችል የወላጆቻቸው ንስሐ አባት መጠቀም ይችላሉ። ስለዚህ ያ ጽዋ ክህነት ይምራው ነው እየተባለ ያለ። ክህነት የመንፈስ ቅዱስ ነች። በተዘዋዋሪ ምን እያለ ነው? ያ ጽዋ መንፈስ ቅዱስ ይምራው ነው እያልን ያለ ነው። ባጭሩ ይሄ ነው። ቤተክርስቲያን ልታውቀው ይገባል። በሰንበት ትምህርት ቤት ውስጥ ሄዶ መመዝገብ ወይም በማህበራት እንደዚህ ማደራጃ ካለ በሰበካ ጉባኤ ላይ ያለው እንደዛ ካለ ሄዶ መመዝገብን መቅደም አለበት። ትምክህቱ መሆን ያለበት በቤተ ክርስቲያኑ ነው። ትምክህት እንኳን ካለ ማለት ነው። ትምክህት እንኳን ካለ መመካት ያለበት በቅድስት ቤተ ክርስቲያኑ ነው። በአባቶቹ ነው። በክህነቱ ነው መመካት ያለበት። በአምላኩ ነው መመካት ያለበት። ስለዚህ ሰዎች ተሰባስበው በሚያደርጓት ውስጥ ደንብ የሚመራ አድርጎ መሳሉ ትክክል አይደለም። ቤተክርስቲያን ፈቃድ ካገኘ በኋላ አባላቱን የምትመራበት ውስጥ ደንብ ማዘጋጀት በጣም ቀላል ስለሚሆን፣ ስለዚህ አዳዲስ ጽዋ ማህበራት የሚመሰረቱ ካሉ በአንዳቸው ንስሐ አባት መሪነት ሰበካ ጉባኤ ላይ ያለው እዛ ደብራቸው ላይ ያለው ሰበካ ጉባኤ መቼስ የአንድ አጥቢያ ናቸው የሚሆኑት አይ ቲንክ እዛ ውስጥ ያለውን ስርዓቱን ተከትለው ቢሄዱና በሰፈር ባያረጉት ብቻ ባጭሩ ሰፈር ባይሆን ጥሩ ነው። ምግባር ናቸው። በጣም የሚጻረር አይደለም። አሁን ጉዞ የሚባል ነገር አለ። ያ ጉዞ መንፈሳዊ ነው አይደለም የሚለው እንጂ መመርመር ያለበት በራሱ ጉዞው እንዴት ነው ችግር ያለበት አይደለም። አሁን ፍጥጥ ያለ ችግር እያየን ነው እውነት ለመናገር። ይሄ ማለት ይሄ እንደ የንግድ ማዕከል አድርጎ የመቁጠር ጉዞ ይባላል። ስሙ መንፈሳዊ ነው። ምልክት የማይታይበት የመንፈሳዊ ጉዞ ስለመሆኑ ምልክት የማታይበት ምናልባት ደግሞ የገንዘብ የምናምን ማዕከል እና ምንጭ አድርጎ የመቁጠር እየተበራከተ ነው። አሁን እውነት ለመናገር ይሄ ዕዳ ነው። ሰው ለክፋቱ ሃይማኖትን ምክንያት ያደርጋል ይላል። ወይም ደግሞ ይጠቅሳል ለስጋዊ መቸው ዘንድማ ከመንፈሳዊ ከዛ ቅዱሱ ማዕድ መዞ ለዚህኛው ለማይሆን ዓላማው ይጠቀምበታል። ይሄ መጥፎ ነው በጣም። መንፈሳዊ በሚል ሰበብ ለስጋ ለስርቆት ለራስ የሀብት ምንጭ እንደ ንግድ አድርጎ መቁጠር
እዚህ ውስጥ የተሳተፉ ምእመናን ካሉ እዳችሁ ከባድ ነው፣ ከባድ እዳ ነው። ይሄ መተው መቆም ነው ያለባቸው ለራሳቸው ለህይወታቸው። ማንም ሁሉም የራሱ መፍረዱ አይቀሬ ነው መድኃኔዓለም አንድ ቀን። ግን ከዛ በፊት ነው ቤተክርስቲያን የምትለምነው። ቤተክርስቲያን መምህራን የሚማጸኑት የሚለምኑት ተው ይሄ አይጠቅማችሁም ነው። ከዚህ በላይ ምንም ልታደርግ አትችልም። ሰይፍ አታነሳም መቅደስ። ቤተክርስቲያናችን እንደዛ አታደርግ። ስለዚህ ይሄ እዳችሁ ይከብድባችኋል። ይሄ ከባድ እዳ ነው የተሸከማችሁት። መንፈሳዊ ከሆነ መንፈሳዊ አድርጉት ነው። መንፈሳዊ ከሆነ ካህን ይምራው፣ የቤተክርስቲያን ሰው ይምራው። መንፈሳዊ ሕግ በሚለውን ተመሩ፣ በረከት አግኙበት። ካልሆነ ግን በረከት ለማግኘት ብለን ጽዋ መስርተን በመሰረትነው ጽዋ ደግሞ እንደገና የሞት ጽዋ የምንጠጣበት ከሆነ እንዴት አይነት አድካሚ ነገር ነው የሚሆነው ብሎ ማሰብ ነው። ሐሳቡ ሁሉ ችግር ያለባቸው አይደለም። ጉዞ መሄድ፣ ቤተክርስቲያን ማነጽ፣ የተቸገረው ቤተክርስቲያናትን ጧፍና ዕጣን መግዛት፣ በቃ የጽዋ ዓላማ ይሄ ነው። ምግባር ነው ጽዋ ባጭራ ተሰባስቦ ክርስቲያናዊ ምግባርን መለማመድ ነው ሐሳቡ። ስለዚህ ይሄ ምግባር ነው። የተቸገሩትን መርዳት፣ የተቸገረች መቅደስ ላይ ቆርቆሮ ማልበስ፣ ምእመናን ቤተክርስቲያን አጥተው ቀብር ቦታ አጥተው ሃይማኖታቸው በሚቀይሩ ምእመናን ላይ ሂዶ በመካከላቸው መቅደስ መትከል እንዴት አይነት በጎ ነገር ነው! እውነት ለመናገር የነገረ ድህነት መንገድ መሆን ስላለበት አንዱ አጀንዳቸው አንዱ ምስጢር ስጋ አምላክ ከመቀበል ጋር ተያይዞ አጀንዳ ሊሆን ይገባል። ስለዚህ በዚህ ወር ላይ ሲገናኙ ተቀብለሃል መባባል አለባቸው ማለት ነው። እንደ አንድ ለምሳሌ እንደማሳያ ብንሄድ እንደዚህ ሁኚ በል ከነሳ አባተ ጋር ጨርሰህ ቀጣይ ስንገናኝ ንስሐ ገብተህ እንድትመጣ እንዲሆን አለበት። አሁን መርዳት አለበት ያጽዋል። ከዛ ያስቡታል ማለት ነው። ያሰው እርዳ አበርታው ይሉታል ማለት ነው። አንድ ሆነው ስለሚያስቡት ተዘግደዳ ማለት ነው። ሁለተኛ ወር ላይ ሲገናኙ ሶስተኛ ወር ይገናኛሉ። አራተኛ፣ አምስተኛ፣ ስድስተኛ ወር ላይ ቆራቢ ሆነው ቁጭ ይላሉ። ይህ ጽዋ ስኬታማ ጽዋ ይሆናል። እውነት ነው። አሁን የማይቆርቡ ስጋምና ማለት ስጋምና የማይቀበሉ ንስሐ የማይገቡ እንዲህ የማያደርጉ ማያስቀድሱ ጽዋ ማህበራት ምንድነው የሚሆኑት? ምንድነው ማለት ምንድነው የጠቀማቸው ለነፍሳቸው? መቼስ ቅድም ያልነው የሆነ ጉዞ በመሄድ ንስሐ ቦታ አይሸፍነው፣ የቁርባን ቦታ አይሸፍንም። ሌላ ዓለም ነው እሱ። ይሄኛው ማድረግ ለዚህኛው ይጥቀምህ ነው እየተባለ ያለው። ንስሐ እንድትገባ ይሄን ይጥቀምህ፣ ንስሐ ከገባህ በኋላ ይሄ ይጠቅምሃል፣ ለቁርባን ይሄ ይጥቀምህ፣ ለቁርባን እንድትሄድ ይሄን መንገድ ይሁንህ ነው እንጂ ምስጢራትን ለመቀበል ምክንያት አድርገህ የማይረዳህ ጽዋ ስብስብ ይበልጥ ደግሞ ከቤተክርስቲያን ያራቀህ የሚሄድ አይነት ነገር ከሆነ ስብስቡ ስሙ ነው እንጂ የቤተክርስቲያን ስም የያዘው ጽዋ የሚል የያዘው ግብሩ የቤተክርስቲያን አይደለም። ጽዋ ያለው አንድና አንድ ያ በቀራንዮ ላይ ያለ ጽዋ ነው። ወደዛ ነው ሊያንደረድር የሚገባ። የጽዋ ማህበራት መንደርደሪያቸው በቀራንዮ ውስጥ ያለው ጽዋ ነው፣ የተቀዳ ጽዋ ነው። እሱ ደግሞ ስጋ አምላክ ነው። ወደዛ የሚያንደረድር ጽዋ ነው። እነዚህ ጽዋዎች፣ እነዚህ ግብሮች፣ እነዚህ ስብሰቦች፣ እነዚህ ውይይቶች እነዚህ በሙሉ ወደዛ የሚረዱ የሚልኩ መሆን አለባቸው። መንገድ ሆኖ ወደዛ የሚያደርሱ። እሱ ላይ ካልደረስክ በራሳቸው ብቁ ሊሆኑ አይችሉም፣ መንገድም አይደሉም። በራሳቸው ብቻቸው ማለት ነው። ብቻቸው ምንም አይደሉም እነዚህ። በዛሬው መርሃ ግብራችን ብዙ በጎ ነገር እንደተማራችሁ ተስፋ አድርጋለሁ። ሳምንት ደግሞ በተለየ ርዕሰ ጉዳይ በአዲስ መምህር ቀርባለሁ። እስከዛ ድረስ ሰላም እግዚአብሔር ከሁላችን ጋር ይሁን። ቸርን ሰንብት።